ይህ ጥያቄና መልስ በአማርኛ ነው። አውሮፓን የተመለከቱ 20 ጥያቄዎች ቀርበዋል። በተሰጡ ሰከንዶች ይመልሱ። መልካም ቆይታ። የዘመን አቆጣጠር እንደ አውሮፓውያን ነው። ጥያቄ ቁጥር 1 የፈረንሳይ አብዮት ተብሎ በታሪክ የሚታወቀው ሂደት በየትኛው ዓመተ ምህረት ተካሄደ? መልስ በ1789። ጥያቄ ቁጥር 2 በአውሮፓ ረጅሙ ወንዝ የትኛው ነው? መልስ ቮልጋ ወንዝ። ጥያቄ ቁጥር 3 የመጀመሪያው ዓለም ጦርነት መንስኤና ሰበብ የሆነው የማን ግድያ ነው? መልስ ፍራንዝ ፈርዲናንድ። ጥያቄ ቁጥር 4 በአውሮፓ ኢንዱስትሪ አብዮት ቀዳሚው ሀገር የትኛዋ ነች? መልስ እንግሊዝ። ጥያቄ ቁጥር 5 ዝነኛው የኖቤል ሽልማት መስራች ማን ይባላል? መልስ አልፍሬድ ኖቤል። ጥያቄ ቁጥር 6 በአውሮፓ ረጅሙ ተራራ የትኛው ነው? መልስ ኤልብሩስ። ጥያቄ ቁጥር 7 የሮማ ንጉሥ አውግስጦስ የትኛውን ዘመን ጀመረ? መልስ የኢምፓየር ዘመን። ጥያቄ ቁጥር 8 የቬርሳይ ውል የተፈረመው ከየትኛው ጦርነት በኋላ ነው? መልስ ከአንደኛው የዓለም ጦርነት። ጥያቄ ቁጥር 9 ዝነኛው የኤፌል ታወር በየትኛው የአውሮፓ ከተማ ይገኛል? መልስ ፓሪስ። ጥያቄ ቁጥር 10 የዕውቁ ሳይንቲስት ኮፐርኒከስ ጽንሰ ሐሳብ ምንን ማዕከል ያደርጋል? መልስ ፀሐይን። ጥያቄ ቁጥር 11 ከስካንዲኔቪያ ሀገሮች በስፋት ትልቁ ሀገር የትኛው ነው? መልስ ስዊድን። ጥያቄ ቁጥር 12 እንግሊዛዊው ንጉሥ ጆን ከባለ አባቶች ጋር የማግና ካርታ የተፈራረሙ በስንት ዓመተ ምህረት ነበር? መልስ በ1215። ጥያቄ ቁጥር 13 በአውሮፓውያን የሚታወቀው የሬኔሳንስ እንቅስቃሴ የተጀመረበት ከተማ የትኛው ነው? መልስ ፍሎረንስ። ጥያቄ ቁጥር 14
በዩክራይን የኒውክሌር ጣቢያ የቼርኖብል አደጋ የተከሰተው በስንት ዓመተ ምህረት ነበር? መልስ በ1986። ጥያቄ ቁጥር 15 የአውሮፓ ህብረት ስምምነት በይፋ የጸደቀው የት ከተማ ነው? መልስ ማስትሪች። ጥያቄ ቁጥር 16 በአውሮፓ ጥቁሩ ሞት የተሰኘው ወረርሽኝ ተከስቶ የነበረው በስንተኛው ክፍለ ዘመን ነበር? መልስ 14ኛ ክፍለ ዘመን። መልስ በ1871። ጥያቄ ቁጥር 17 የጀርመን አንድነት የተመሰረተው በስንት ዓመተ ምህረት ነበር? ጥያቄ ቁጥር 18 ጣሊያናዊው ሳይንቲስት ጋሊሌዮ ጋሊሌ ታዋቂ የሆነበት ፈጠራው የትኛው ነው? መልስ ቴሌስኮፕ። ጥያቄ ቁጥር 19 ታሪካዊው የትራንስልቬኒያ ክልል የሚገኘው በየትኛው ሀገር ነው? መልስ ሩማንያ። ጥያቄ ቁጥር 20 በአውሮፓ አነስተኛ የህዝብ ቁጥር ያላት ሀገር የትኛዋ ነች? መልስ ቫቲካን። ከቀረቡ ጥያቄዎች ምን ያህሉን በትክክል መልሱን አገኙ? እባክዎትን በኮሜንት ይግለጹልን። ተመሳሳይ ይዘት ያላቸውን የጠቅላላ ዕውቀት ጥያቄና መልሶች በየጊዜው እንዲደርሶት ላይክ፣ ሸር፣ ሰብስክራይብ ያድርጉ። እናመሰግናለን።